ሽማግሌ ልካለሁ ይላል። ከዛ ቀጣይ ደግሞ ራስሽ ትልኪያለሽ ይለኛል። ከዛ በሌላኛው ቀን ደግሞ እኔ ስለበረደኝ ነው አብረን እንደር ይላል። ባንዴ እሺ ስላልኩት ቀልዬበት ነው አብረን እንኖራለን ምናምን ሰርፕራይዝ ያደረገኝ እሺ ምናምን ብዬ ቀልዬበት ነው። ቡቡ ራሱ ጤነኛ አይመስለኝም። ገባህ አይደለ? በተቻለህ መጠን የምር እንደዚህ መቀለድ ሳይሆን አሞት ከሆነ ጸበል እንውሰደው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ሰላም ብያለሁ ቤተሰቦች። ዛሬ የመጣሁት እንኳን ይኸውላችሁ ሽማግሌ ልሆን ነው። ምንም እንደዚህ ልላችሁ አይደለም። ቀጥታ ሽማግሌ ተልኬ ነው ሽምግልና ማለት ነው። እዛ የሆነ ሰውዬ እጅግ በጣም እያስቸገረ ነው። አንድ ቤት ውስጥ ገብቶ በጣም እየበጠበጠ ነውና የሁለት ነፍሶችን ህይወት ለማበላሸት እጅግ በጣም እየጣረ ነው። ለምን እንደሆነ አላውቅም። የቅናት ይሁን የምቀኝነት ይሁን የደግነት ይሁን እኛ ምንም ግራ ነው የገባን። ምንም ሊገባን አልቻለም እስካሁን። ይገርማችኋል ትላንትና በር ተቆልፎብን ማለት ነው። ከውጪ እንደዚህ ብርድ እየበረደኝ ነው የተኛሁት ሶፋ ላይ። ሚፍታ የተባለ ሰውዬ ቆልፎብን ማለት ነው ቤት እኔና ቡቡ ላይ ቆልፎብን ሄዱ። ምንም እኮ አላለም ልጁ። እመኑኝ እንድታምኑት ነው ያን ሁሉ ነገር እያደረገ ያለው አይደል እንዴ? ለምንድን ነው አንተ የምትበጠብጠው? እኔ እርግጠኛ ነኝ በዚህ ነገር ሙሉ ለሙሉ ሃይሚ ትስማማለች፣ እሷም ደግሞ ትፈልጓለች። ምክንያቱም ምን አክል ፈሪ እንደሆነች አውቃለሁ። ምን አክል ደግሞ እንደዚህ ብቻዋን መሆን እንደማትፈልግ አውቃለሁ። ምን አርጉ ነው የምትለው አንተ ሰውዬ? በጣም ነው እየተናደድን ያለ ነው እኔና ቡቡ። እንደው እንደ ወንድም እንደ ጓደኛ በጣም እየታገስን ነው። ነገሮችን በመነጋገር ምናምን ለመፍታት እየሞከረ ነው። ባለፈውም ልጁን የማይሆን ነገር ያንተ ሐሳብ ነው ሲጀመር ያን ቀን እኔ ለምን እንደሆነ አልገባኝም ነበረ እንሰራው ምናምን ስትል ማለት ነው። ለካ አንተ ቡቡ ላይ ትናደዳለህ በጣም። እሱ እንትን እንዲህ አትፈልግም፣ እንዲመቸው ምናምን አትፈልግም። ማታውን በጣም ነበር የበረደው። ያን ሁሉ ልብስ ለብሶ ራሱ እየበረደው ነበር አይደል? ነበረው እየበረደው ነበር፣ እየተንቀጠቀጠ ነበር ልጁ። ምን አርግ ነው የምትለው? ለማንኛውም ቤተሰቦች ዛሬ መጣሁት ስለሱ ላወራችሁ ሳይሆን ቀጥታ ቁርጠኛ አቋም ልናገር። ይዘንጂ ደግሞ ሚፍታን ይመስል ምቀኛ ትሆናለች። እና ዛሬ የመጣሁት ምን መሰላችሁ? ቀጥታ ሽምግልና ሊሄድ ነው እሱ እዛ ሃይሚ ጋር ሄዶ እያቀሳሰረ ነገሮችን እያበላሸ ምናምን አይደለ። እኔ ደግሞ ለወንድሜ ለጓደኛዬ ለወንድሜ ለኔ ለራሴ ልበለው በቃ እኔ ቡቡን ራሴ ብለው ነው የሚሻለኝ ሲጀመር። እኔ አይደለ እንዴ ማታ እንዴት እንደሆነ እንዳደረን እኔና እሱ ነን የምናውቀው። ከዛ ፈጣሪ ያውቃል ሶፋ ላይ እንዴት ሆኜ እንዳደርኩኝ እኔ ነኝ የማውቀው። እንደዛ ብርድ ጥርሴን እያንቀጫቀጭኩኝ ያደርኩትና ለሱ ሽማግሌ ለሆነ የመጣሁት ለምንም አይደለም። ሽማግሌ ሄጄ ቀጥታ ብዬ ላሳምናት ነው በቃ። አሁን እሱ ሚፍታ እዛ ነገር እያበላሽ አይደለ ቦስ፣ እኔ ደግሞ እዚህ በተራዬ እሱ የሚያበላሸው መንገዶች ለማስተካከል እሱ ያበላሻል እኔ አስተካክላለሁ። ለዛ ነው የመጣሁት። ሌላ አስፈላጊ ከሆነ ደግሞ ከባድ እርምጃ እንወስዳለን። እኛ ስለምንወድ ስለምናከብር፣ እንደገና ደግሞ ትንሽ ስለምንፈራ ስለምንፈራ አላልኩ ስለምናከብር ነው፣ ለሌላ አይደለም። ያው በእድሜ ጠና ያለ ታላቃችን እሱም ገዘፍ ይላል መሰለኝ ከኔ ከቡቡ እንኳን አይገዝፍም፣ ቆንጥሮ ያነሳዋል። ብቻ ግን ዛሬ የመጣሁት ሽማግሌ ልሆን ነው። እሱን እንዳትሰማው በቃ በቻልኩት አቅም ሚፍታን የምትሰማበትን ጆሮ ለመድፈን ነው የመጣሁት። ብቻ ግን ቤተሰቦች እንደማይደብራችሁ ተስፋ አደርጋለሁ። እኔ ዛሬ በማድረገው ነገር ብዙዎቻችሁ እንደምትስማሙበት እርግጠኛ ነኝ። ለሌላ አይደለም። ፕላስ ደግሞ በቃ አንድ ቤት እስከተኖረ ድረስ ምንም ጥቅም የለውም ሁለት አልጋ ምናምን ሁለት ክፍል መኖሩ ማለት ነው። እንደውም የእንግዳ ክፍል ቢሆን ጥሩ ነው። ብዙ ሰው ሲሄድ ምናምን አሁን ወዳጅ ብዙ ስትሆኑ ቤታችሁ ብዙ ሰው ይመጣልና በሚመጣ ሰዓት ማረፊያ ይሆናል። ቡቡ እንደውም ጠቅልሎ መግባት ያለበት እዛ ቁም ሳጥኑ ራሱ እኮ እንትን ነው ይበቃል። አንተ አይበቃም፣ ግን ችግር የለውም።
ብቻ ዛሬ የመጣሁት ጠበቃ ለመሆን ነው። ሃይሚን ጠዋት ቤት ሄጄ ነበረ ላገኛት አልቻልኩም ነበረ። ቤት አልነበረችም። ከቡቡም ጋር የሆነ ነገር አድርገን የመጣ ነው ነበረ የሆነ ነገር አድርገን ነበረ። ያኔም ስንፈልጋት አላገኘናትም። በጠዋት የት እንደወጣች አላውቅም፣ ግን ቅርብ ሰዓት ደውዬላት ነበረና ቤት ወደ ቤት እየሄድኩ ነው ብላኛለች። እኔም ሰፈር አካባቢ ነኝ፣ ትንሽ ነው ከዚህ አካባቢ ትንሽ ነው የሚርቀው የነሱ ቤትና እሷ ጋር ሄድና እንግዲህ አንዳንድ ነገሮችን ለጓደኛ ያሉንኩኝ ለምን ልሁን ለወንድሜ ያሉንኩኝ ለወንድሜ ያሉንኩኝ ለምን ልሁን ነው እና ብዬ ዛሬ እንደምንም እንግዲህ አሳምኜ ያንን ሽማግሌ ሰውዬ እንዳትሰማውና እኔ እንድትሰማኝ ከዛ ነው ታውቃላችሁ መቼም እና በቃ ነገሮች ምናምን በዚህ ናክል ባይርቁ ደስ ይለኛል። አንተም ሚፍታ የተባልክ ሰውዬ ማለት ነው መውጣት ካለብህ ከዛ ቤት ትወጣለህ። በቃ አለበዛ ኮሚቴ ውሳኔ ይወስንባል። በጣም ከባድ ውሳኔ ነው የሚወስንበት። እንደዚህ መሆን የለበትም። ወይ ደግሞ ላንተም እንግዲህ ያው ጓደኛችን ወንድማችን አይደለ የኛ ወንድም ስለሆንክ እንደዚህ ከምታስቸግር ካልሆነ ላንተም አንድ እንደዚህ ፈልገን የሚያሙቅ ሚንከባከብ ምናምን እንፈልግላለን ላንተም ማለት ነው። ምናልባት ይሄ ምንድነው የሚባለው መንፈሳዊ ቅናት አድሮብህ ከሆነ እኔም በርዶኛል ወንድሜ የሚብረደው ከሆነ የምትለው ላንተም እንዳይበርድህ የሆነ ነገር ምናምን እናመቻችልሃለን። ግን ልጁን በብርድ እንዲሞት አታርገው እባክህ። በቻልኩ አቅም ነገሮችን ምናምን ከሱ ጎን ለመሆን ሞክር። ለነገሩ ይሄንን በውስጥ ላለው እኔ በማሳመን መንገድ አሳምናለሁ። አይ የምትል ከሆነ ግን ያው ኃይል እንድንጠቀም ልታረገን ነው። እኛ እስካሁን የሆነ በጸባይ በፍቅር አብረን ላሳለፍናቸው መልካም ብዙ ጥሩ ጊዜዎች ብለን ነገሮችን በመልካም ነገር ለማለፍ እየሞከርን ነው። ግን አይ እምቢ አሻፈረኝ የምትል ከሆነ ደግሞ ኃይል እንድንጠቀም ታስገድደናለህ። እስካሁንም ያለነው እንደው ለሰብአዊነታችን ብለን ነው እንዳንተ ባንሆንም ማለት ነው። ግን ችግር የለውም ማድረግ ያለብንን ነገር እናደርጋለን። አስፈላጊ ከሆነ ደግሞ ብዙ እርምጃ መውሰድ ያለብን ነገር ካለ ብዙ እርምጃ እንወስዳለን። ግን በቻልኩ አቅም አንተ ምቀኛ ላለመሆን ሞክር። ከዛ ባለፈ ምን ተጋገዝ ችግር አለ? ለአንተም ጊዜ በነገራችን ላይ እንደዚህ ነው የምንሆነው እኮ። አሁን አንተ እያረክ ያለውን ነገር በኋላ ላይ አንተ ላይ እንዳናረግብህ ከኛ ጋር ብትስማማ ጥሩ። ይሄ ለነገሩ ሚስጥር ነው። ይሄንን ነገር ለሱ ነው ማለት ያለብን። ብቻ ችግር የለውም ብዙ ነገር እንወራለን። አሁን ሃይሚ ጋር እንሂድ። እስካሁን አይ ቲንክ ቤት የምትደርስ ይመስለኛል። ቤት እንሂድና ያው ለጓደኛ የማይደረግ ነገር የማይኮን ነገር የለም አይደለ? ብዙ ነገር ይኮናል። እኛም ብለን አሳምነን በድል እንደምንመለስ አልጠራጠርም። ቤተሰቦች አብራችሁን ቆዩ። ይሄን ቤት ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ በድል አሁን ይሄ ወር ምንድነው ህዳር ነው። ታህሳስ እስከ መጨረሻ እስከ ገና ድረስ ማለት ነው ሰርፕራይዝ እፈልጋለሁ ከናንተ። ገናን 100,000 ገብተን ከተሳካና ከደረሰልን ይሄ ፕሌይ በተን አለ አይደለ የ100,000 ከዩቲዩብ የሚላከው እሱን ይዘን ገናን ከናንተ ጋር ነው ማሳለፍ የምፈልገው። ካልተሳካና የማይደርስልን ከሆነ ግን ለገና 100,000 ግዴታ ያው ሰርፕራይዝ አድርጉኝ ቤተሰቦች። እስኪ ሰርፕራይዝ አድርጉኝ፣ አስደስቱኝ። እስከ ገና ድረስ ደግሞ እኔም በጣም እጠራለሁኝ፣ ታገላለሁ፣ ፋይታለሁ ምናምን። እስከዛ ድረስ አብራችሁን ቆዩ። ይሄን ቤት ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄንን የመሰለ 93,000 ልንገባ ነው። በነገራችን ላይ 93,000 ልንገባ 100 ምናምን ይሁን 200 ይሁን ይቀራል፣ እንደዛ አካባቢ ነው ይቀራል። ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ እንደሚመቻችሁ ደግሞ ኮምፕሊትሊ አልጠራጠርም፣ ትወዱታላችሁ። ስለዚህ ላይክ አድርጉ። ከዛም ደግሞ ሐሳብ አስተያየታችሁ ምናምን እንደዚህ ያርግ የምትሉት ነገር ካለ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። እኔም በቻልኩት አቅም እናንተን ለማስደሰት እሞክራለሁ። ከዛ ባለፈ ግን ዛሬ ትልቅ ግዴታ ያለብን እሱን ነገር እንወጣ። ከዛ በኋላ ከእናንተ ጋር ያለን ጊዜ እንጨርሳለን ማለት ነው። አብራችሁን ቆዩ፣ እንሂድ። ተዋደን ስኖር ላመታት እና ቤተሰቦች
በሩጫ በሩት የመጣ ነው ደክሞኛል። እና ዛሬ ጠበቃ ጓጉሎ ነው ማነው የሚባለው? እሱንም በሉኝ ምንም በሉኝ፣ ግን ጉዳዩን ጨርሼ ነው የምሄደው። አለበለዚያ አልወጣም። በር ላይ ደርሰናል። እንግዲህ በድል እናጠናቅቀዋለን። በድል እናጠናቅቀዋለን። አለ ካሜራ እኔ ነኝ። እሺ ነበር ተደግፈው ነበር። በጣም ደክሞኛል። ካሜራ ይዘን ይመጣው። አዎ እንዴት ነሽ? ተገናኘንም ለካ ዛሬ ጠዋት መጥቼ በጥብጬ ነው የወጣሁት። ሌዲስ ፈርስት ዛሬ ባለቤት ነች እና ቤት ሲገባ ጫማው ልቃችሁ ነው የምትገቡት። ይሄ ያለውልኩም እኔ ነኝ ማጸደው ማ ምን ሰላም በሰላም ነው። ምንድነው ዛሬ የመጣሁበትም ሳልጨርስ አልቀመጥም። ምን አለሽ እንግዲህ ለትልቅ ጉዳይ ነው። ኧረ ዝም በል። እኔ ራሱ ፈልጌ ነበረ በጣም አንተና ቁጭ በልሽ። የምን አሁን ይኸውልሽ የመጣንበት ጉዳይ በጣም ትልቅ ጉዳይ ነው። እሺ ካላልሽ እንደዚህ እኔም እሱም አንቀመጥም። ቤተሰቦችም ቆማቸዋል፣ ከኔ ጋር ቆመዋል። ምንድነው ጉዳዩ? ለትልቅ ጉዳይ ያው ሰሞኑን እየተፈጠረ ያለውን ነገር ጠንቅቆ ያውቃሉ እርስዎና በመሀል ደግሞ ተባባሪ አይደለም እንዴ? ተባባሪ ምናምን አይደለም። አባሪ ተባባሪ ሳይሆን ጉዳዩ የኔን ጉዳይ ነው። ገባሽ? የኔን ጉዳይ ነው። አባሪ ተባባሪ ምናምን አያስፈልግም። ማለት አሁን የኔን ጉዳይ ነው እንዴ? ቡቡ ማለት ወንድሜ ነው፣ ጓደኛዬ ነው። ሲያልፍም ደግሞ እኔ ማለት ነው አይደለ? እሱ ለኔ እንደሚጨነቀው ለኔ እንደሚያስበው እሺ አንተ ተጨንቀህ አሁን ይኸውልሽ ቀልድ ነው ምናምን፣ ግን ለቀልድ ሳይሆን የመጣሁት ዛሬ በመሀላችሁ ያለ ሰው ምናምን አስወጡ። ምንም አያስፈልግም። በመሀል ያለ ሰው ጥሩ አይደለም። ምንም መሳቅ ምናምን አይደለም። ልስቅ አይደለም። ማንን ለማለት ፈልገህ ሚስታን ነው መቼም ለማለት የፈለግከው? በማለት ስሙን እዛኛ ሰፈር ያለችው አሮጊት እሱ ስላለ እንደውም በጣም እኮ እድለኛ ነኝ። ተርፌያለሁ አንቺ እንጂ ጉድ ተሰርቼ ነበር። ማታ በነገራችን ላይ ታመናል ሁለታችንም። እኔም ሙገባችን ብርድ በጣም ነው የመጣው። ሶፋ ላይ ነው ያደርኩት። ታውቂያለሽ፣ በር ቆልፋችሁበት። የት እንውጣ? አንቺ እዛ ቤት ግን እንዴት ነው የምትገኙ? በዛ ብርድ ይቀዘቅዛል። በጣም እኮ ነው የሚበርደው። ሁሉን ነገር ችዬ ነው ተቋቁሜ። ይሄ ደግሞ ማለት ምንድነው? ሙቀት ያስፈልጋል። ሙቀት ጥሩ ነገር ነው፣ ለሌላ ምናምን አይደለም። በረከት ለምን ወደ ገደለው አትገባ? ምን ለማለት ነው እና አሁን በቃ ሚፍታ እንዳያስቸግራችሁ ምናምን እሱ የሚናገርሽን ነገር እንዳትሰሚ። በጣም መጥፎ ሰው ነው ታውቂያለሽ። ያው ሲንግል ሲሆን አስተሳሰቡም የሲንግል ነው። ከማህበረሰቡ ወጣ ያለ ቀልድ ነው የመጣው። ይኸው ለወጣ ስል ቦርሳ ምናምን ይዣለሁ። ለወጣ ስል አብረን እንወጣለን። እኔ አብሬሽ ነው ሙሉ ማን ስለሆንክም ብዬው የሄድሽበት እንደ ቦዲጋርድ ባለፈው አልፈልግም ላይ ትሽኛለ። ሚኪን እንዴት እንደምትወጣለሽ ነው አይደል? ሌላ ከር እኔ ነገርኩሽ። ራሴ ነው ክዬ የመጣሁት እና ምን ነበር ምን ለርቀት በስነ ስርዓት ያው እኔ ያው ማታ የተፈጠረውን ነገር አይቻለሁኝ። በጣም እሱ እየጣረ ነው። እውነት ለመናገር ቡቡ በጣም እየጣረ ነው ያለው። ከአንቺ ጋር አብሮ መሆን ነው የሚፈልገው። ገባሽ? ከአንቺ ጋር አብሮ መሆን፣ ከአንቺ ጋር ጊዜ ማሳለፍ። ያው የቀኑ አልበቃ ብሎት ነው በነገራችን ላይ የሆነ ጊዜ እያሳለፋቸው አይደለም ለማለት ፈልጌ ሳይሆን ገባሻ? ማታ አዎ በቃ እሱ እያሳለፈ ያለውን ነገር የሚያውቀው እሱ ያውቃል። ፈጣሪና ትራፍ እና ወንድ ልጆች አይደል እንዳንተ አይነቶች ወንድ ያው እኔ አብሬው ስላለሁ ምናምን ስለሚነግረኝ ማታ ይነግረኛል። አልችልም ምናምን እያለና ትራስ ጨርቅ በየቀኑ ነው የሚቀይረኝ። ታውቂያለሽ? ለምን እያለቀሰ ነው የሚያድረው የናፈቅሽ። አሁን ማታ በቃ እንዴት እንደሆነ አንጀቴን እንዴት እንደበላኝ ስርስር አድርጎ ነው የበላኝ። ይበልሻልና በቻልሽው አቅም አንቺ በቃ ሚፍታን እንዳትሰሚው ልልሽ ነው እየነገርከኛለሁ። በጣም እያዘንኩ እንደገና ደግሞ ማለት ነው ጥንቸሎቹን ባየ ቁጥር እየተሰማው ነው ያለው። ለምን? ሁለት ጥንዶች ናቸው ተቃቅፎ ነው በቃ የሚንቀሳቀሱት። ሲሄዱም አንድ ላይ ሲመጡም አንድ ላይ በቃ ሲለያዩ እንዳላይ የተባሉ ሰዎች
በመሃል አንድ ሰው ይገብቶ ሲበትናቸው ሲጀመር እነዚህን ጥንቸሎች ባልና ሚስት አድርጎ ያመጣው እኮ ነገር ፈልጎ መሆን አለበት። ላለማለያየት እቅዱ አንድ ነበር። በነገራችን ላይ ስንገዛ ላይ ሄድነው አንድ ነበር፣ ግን እነዚህ ጥንዶች ናቸው ነው ሲባል ነው ይሄ ታሪክ። አዎ በቃ እሱም ያው የሚያልፍበት በፊልም መልክ ቢሰራ ራሱ ፊልም ምናምን ድርሰት ተጽፎለት ምናምን ቢሰራ ብዙ ሰዎችን ያስተምራል ይሄ ታሪክ ማለት ነው። መጨረሻ ሲኖረው ነው የሚሰራ እና ልንሰራ አስበናል፣ ግን መጀመሪያ ያው መጨረሻማ ይኖረዋል። ፊልም እኮ ነው አሁን ራሱ ያለንበት ሁኔታ ፊልም እኮ ነው። ሊለያዩ ይችላሉ። ያው አለ አይደል ታዲያ አለ እኮ አንድ ጠቆር ያለ አጠር ያለ ደንደን ያለ ሙሉ ፓኬጅ የሆነ ሰይጣን አለ። መውጣት አለበት እሱ ካንተ ጀርባ አይደል? ዋናው ተባባሪ አንተ ነህ። መናገር አልነበረብኝም፣ ግን በቃ ምን እንደሆነ እኔ ነገርኩሽ። በቻልሽው አቅም ነገሮችን ምናምን እንትን ለማለት እንሞክር። አሁን የመጣሁት በቃ በስነ ስርዓት እንድናወራ ምናምን ትንሽ ወክ ምናምን እንድናደርግ ብዙ ምናምን ብዙ ከቤተሰብ ጀርባ ማለት ነው። አብረን ካልተኛን ምናምን የማያስቸግር ሰው አግኝቻለሁ። ከሱ ጋር ወክ የትም ይሁን ምን አገባ እንዴ? ዛሬ ነገርኩሽ። ሲጀመር አብረን ነው የምንውለው። ቀጠሮ የራሱ ማለት ነው። ቀጠሮ ሰው አግኝቻለሁ። እኔ እውነቱን ልንገርሽ ማለት የቀደመ ሽማግሌ ላከ። እንግዲህ እኔ አመጣው አንተ ይወስዳል። አንተ ሽማግሌ ነው? ማን ነህ? ቤኪ እኮ ነህ። እኔ ሽማግሌ መሆን አልችልም። አንተን ላከ። ሱፍ ስላለበስኩ ነው። ሂድ አብራኝ እንድታድር ንገራት ምናምን ብሎ ላከ። በራሴ ፍቃድ። በነገራችን ላይ ጠዋት መጥቼ ነበር ብዬሻለሁ። አልነበርሽም? ጠዋት የሆነ ነገር ፈልጌ እኮ በቃ በጣም እኔነቴን ብቻ የሚፈልግ ከኔ ምንም ነገር የማይፈልግ እና እሱም እኮ አንቺን እኮ ነው የፈለገው። እንደርማይል ሰው ቀጥሮኝ እዛ ሄጄ ነው አንቺን እኮ ነው የፈለገው። እንደገና ደግሞ ይሄ ማን ያልሽው ሰውዬ ቀጠረኝ ያልሽው ሰውዬ ጥሩ ሰው አይደለም። ሰምቻለሁ እኔ በብዙ ነገር ብዙ ነገር ሰምቻለሁ ስለሱ። እኔ እንደዚህ የታወቀው ሰማዋ አሁን ስትነግሪ ትዝ አለኝ። ሰው ቀደዳለ እንዴ? ለመቀደድ ምናምን እኮ አይደለም የተቀደድኩት። እባክህ ብዙ ማስጠበቅ የለብኝም። እሱ ላንቺ ማስብ ጭራሽ እኔ ጭራሽ እኮ እኔ አሁን በእንትን እኮ ነው አሁን አባሪ ተባባሪ ምናምን አያስፈልግም። በቃ ገባሽ? እኔ አውቃለሁኝ እኮ ሁሉንም ነገር። አሁን እዚህ ጋር እንደዚህ ብዬ ማውራት ስለማልፈልግ ነው እንጂ ኖርማሊ በደንብ ነው የማውቀውና አይደል? በቻልሽው አቅም የሆነ የሰው ወሬ ደግሞ ታውቂያለሽ፣ ሰው ነው ክፋቱ። አብሶ ደግሞ እንደዚህ ሲንግል የተባሉ ሰዎች ክፉ። እኔ ራሴ እንደው አለህ ማለት ነው ታውቂያለሽ እንዳንዴ እኔ ምንም አላውቅም። ይኸው ዛሬ ነው የማውቀው። ኧረ ታውቂያለሽ ጥንቸሎቹ የኔ ናቸው። ይቅርታ ለማለት የፈለኩት ጥንቸሎቹን ሁለት ናቸው። ሲጀመር እዚህ ቤት ሲንግል ሰው አንድ ሰው ምንም አያደርግም። እሱ መውጣት አለበት ወይ ደግሞ እንፈልግለታለን ብያለሁ። እስኪ እንደ ፈጣሪ ፍቃድ ፈልጌ አንድ እንደምንም እንደሱ ሙላ ደንደን ያለች ምናምን የለ አይ ፈልጌ ላመጣለት ነው። ብቻ አሁን ዛሬ የለ ሁሉም ነገር ይቅር። ያለፈው አልፏል። ያለፈው አልፏል። መሆን ያለበት ይሁን። መሆን ያለበት ነገር በቃ ልጁም ከሚጎዳ ከሚያዝን ከሚከፋው አንቺም እዛ ምርጥ ሽማግሌ እውነቴን እኮ ነው። ከልብ አንቺም ላኪ ሲጀመር ይኸውልህ እኔ ከአንተ ጋር ውስጥ ጸባለኝ። ሲጀመር አንተ ነህ ደግሞ አይዞህ የምትለው ይመስለኛል። አይዞህ አይደለም ግፋበት ሂድበት ነው የምልህ እኮ ያው ነው። ታዲያ አንተ ልክ ስለሆነ እኮ ነው አብረን እንድንተኛ የምታደርገው። አንተ ማን ስለሆንክ ነው እንዴ? ለሱ ሳይሆን እንዴ እኔ ካልፈለኩስ ያው አንዳንዴ ክፋት እኮ የለውም እና ዝም ብሎ ሊመጡ ነው አራቱ ልጆች። ዝም ብሎ ከመሬት ተነስቶ እኮ አይመጡም።
ሁለት ጥንቸል ደረስን ብላችሁ ነው አብራችሁ። ስለዚህ አላማው ሌላ ነው ማለት ነው። ምንም አላማ የለውም። አላማ የለውም። በጊዜ ግን አሁን ዛሬ ላይ ሌላ ነገር ሊያደርግ ነው ማለት ነው። እሱ ግን ምንም አላደርግም ምንም የለም ደግሞ ቃል እየገባ ነበር። እኔ ግን እሱን አላምነውም። አንተ ደግሞ ይኸው ያለህ ነገር እኔ አይደለሁ ምንም የለም ምንም ያሰበው ነገር የለም። እኔ አሁን ብዙ ነገር ነው። አራት አሳፍሩኝ በእናታችሁ ካሜራ እየያዛችሁ ነው የማይሆን እንዴ? ዶነ ልንገርሽ ነይ በጆሮሽ አልፈልግም። ሂድና ለራሱ ለጓደኛው ነገር እኔማ ለሱማ ነግሬዋለሁ እኮ ቅድም እኮ ነግሬው ነው የመጣሁት። በቃ የራሳችሁ ግን አሁን አራቱ ልጆች እንዴት ናቸው? ሽማግሌ ይላክ ሽማግሌ መጣ አንዴ እኔ አንተ አይደለም እኔ ስለተቀመጥኩ ነው። እኔ ጋር ደግሞ አይደለም ሽማግሌ ስለተቀመጥኩ ነው። ሽማግሌ አይደለም እኔ ጋር አይደለም የሚላከው። ገባህ አይደለ? እኔ ጋር አይደለም። ምን ላይ ነው? ቤተሰቦቼ ጋር ቡታጀራ እና ገባህ አይደለ? እንጂ እንደዚህ ዝም ብሎ ምናምን የለም። ይኸውልሽ እናንተ እርስ በርስ ከተስማማችሁ አራው የትኛውም ነገር የሚጀምረው ደግሞ ከእርስ በርስ ቤኪ ማለት እንድንጣላ አትፈልግማ። እኔ በጣም የማከብር ሰው ነህ። ሰይጣን ከታባቱ ነው የሚመጣው እኮ አሁን ሽካ አትበል። የምር ለዚህ ከሆነ የመጣው እኔ ፕሮግራም አለኝ። አሁን ወደ ቁም ነገሩ ወደ ቁም ነገሩ እንሂድና ማለት ነው። የት ነው የምትሄጂው? እንደ ሀሳብ ዝም ብዬ ለጠቅላላው ጂፒኤስ አርጓ ስልኬ ላይ ደግሞ እሱን የቀራችሁ የት እንደሚሄድ ይኸው። እንደዛ አድርግ ይሻላል። የት እንደሚሄድ ማወቅ ከፈለክ እንደዛ ይሻልም። ሄዳ እንድትነግረው ወይ በስልካችሁ እንድትከታተሉ እንደዛ ይሻላችኋል። ጀመራ አብረን ነው የምንሄደው። የትም ሂጂ ዛሬ ለምን አንተ ትለፋለህ? ጂፒኤስ እያለ ዘመናዊ ነገር ካሜራ ምናምን ተጠቀም እንዴ። አረ እንዲያምሩብሽ የትም አትሄጂም። ጠላት አለ፣ ስንት ነገር አለ፣ ብዙ እውነቴን እኮ ቤኪ። አረ ዛሬ ፊልም ማየት አላማረሽም? ፊልም እናያለን፣ ብዙ ነገር ቡና እናፈላለን። አፈላልሻለሁ በረከት። ለማንኛውም በሩን ቆልፈው ስትወጣ ቁልፍ ደግሞ አስቀምጠልኝ ፊት ለፊት ሱቅ ልጁ ጋር ብትሄጂ ነው። አረ አብረን ነው የምንሄደው። አንተ ያመሃል እንዴ? ምንድነው ችክ የምትለው? አብረን ነው የምንሄደው። የትም ሂጂ የትም፣ ዛሬ አብረን ስትቀመጪ እንቀመጣለን። እሺ ጉዳይን ጨርስና ሄድ በጌታ እኮ ነገርኩሽ። አሁን መልስሽን ብቻ ንገሪኝ። እኔ አሁን ብዙ ነገር አውርቻለሁ፣ ብዙ ነገር ለፍልፍ ያለውኝ መልስሽ ነው። ለምን እንዳስቀይመት ትገፋፋኛለህ? ኦኬ አሁን ስለዚህ እንደ እንትን ነው ማለት ነው ነገር ወይል እንግዲህ ዛሬ የምጣልበትን ጉዳይ በስነ ስርዓት አስረድቼሻለሁ። ያለውን ጉዳይ ነባራዊ ሁኔታ ምናምን በደንብ አውርተናልና ገለጽ አድርገሽ ኖርማሊ በደንብ ያው ሁኔታውን አመዛዝነሽ መፍትሄው ብትነግሪኝ። ምንም አይነት መፍትሄ የለም ቤኪ፣ በእናትህ አትቀልድ። እግዚአብሔርን እኔ እያናደድከኝ ነው። ስጀምር ለቀልድ አይደለም ነገራችን እኮ። ለምንድን ነው የመጣኸው? እሺ ቁም ነገር እኔ እኮ ነገሩን ቀለል አድርጌ ለማስረዳት ስለፈለኩ ነው ሁሉ ነገር ያወራሁት እንጂ የሆነ ነገር ማለት አላቃተኝም። ግን ያው ምልክት እንኳን መባባት እንችላለን። ቤኪ እባክህ ይኸውልህ፣ እኔ አንደኛ ነገር ማለት ነው እያደረጋችሁ ያላችሁት ነገር ቀልድም ከሆነ የያዛችሁት ሲሪየስም ከሆነ የያዛችሁት የሆነ አስቡ። ለሞራል ለሰው ይሆናል አይደለ? እኔ ሴት ልጅ ነኝ፣ ምን አይነት አስተሳሰብ ይኖራታል የሚለውን ነገር አስባችሁ ተጠንቀቁ። የምሬን ነው እግዚአብሔርን። እንደዚህ አይነት ነገር ሲጀመር ጥሩ አይደለም። ሲቀጥል ደግሞ ቡቡ ራሱ ጤነኛ አይመስለኝም። ገባህ አይደለ? በተቻለህ መጠን የምር እንደዚህ መቀለድ ሳይሆን አሞት ከሆነ ጸበል እንውሰደው። ሲጀመር ሰው በጤናው እንደዚህ አይደለም። እግዚአብሔርን ቤኪ ቃል እገባልሃለሁ ልጁ ጤነኛ አይደለም። ሐኪም ቤት ምናምን አይደለም። አሁን እሺ እንደዚህ አድርጊ ቢያንስ የለ ኖርማሊ ፍላጎቱን ለመረዳት ሞክሪ። በስነ ስርዓት የለ እስካሁን እኮ ምንም በስነ ስርዓት አልወራችሁ። ምንም እየተረዳችሁ ነው አይደል? እሱ ራሱ እኮ ልክ አይደለም። እየተረዳችሁ ነው። እሱ ራሱ 10 አይነት ወሬ ነው የሚያወራው። አንድ ጊዜ እንትን ሽማግሌ ልካለሁ ይላል። ከዛ ቀጣይ ደግሞ ራስሽ ትልኪያለሽ ይለኛል። ከዛ በሌላኛው ቀን ደግሞ እኔ ስለበረደኝ ነው አብረን እንደር ይላል። ከዛ ቀጣይ ደግሞ ምናምን የሆነ ነገር እያለ ያለው እኮ
ይሄን ሁሉ ነገር ያለው ምናልባት እየተረዳሹ ላይ ምንም በዚህ ጉዳይ ምን ልረዳው እንዴ? በዚህ ጉዳይ ምን ልረዳው? ሲቀጥል ደግሞ መጀመሪያ አስቦበት ነው አይደል? እንደዚህ አይነት ሰፊ ቤት እኔ ልጅ የለብኝ፣ ቤተሰቦቼ እዚህ አይደሉ፣ ማንን ላስተዳድርበት ነው? እዚህ የሚያክል ትልቅ የቤት ያስገባኝ አስቦት ነው አይደል? ለየብቻ ክላስ ይኖራል አስቦት ነው እንደዚህ አይነት ቤት እንኳን ማየት ነበረብሽ። ገባሽ? ብዙ ስቴፖችን ምናምን አልፎ እየመጣ ቤኪ የመዝናናት ነገር አንደኛ ነገር ስማኝ፣ ተረዳኝ። እኔማ እየሰማሁሽ ነው፣ እያዳመጥኩሽ ነው። ይሄን የሚያክል ቤት መጀመሪያ ለምን ተከራየ? አብረን የምናድር ከሆነ አብረን እንትን የምንል ከሆነ እዚህ ሰፊ ቤት ውስጥ መኖር ለምን አስፈለገ? የተለያየ ክፍል ያለበት ቤት መኖር ለምን አስፈለገ? የኔን ክብር ሊጠብቅልኝ ቃል ገብቶ አይደል እንዴ እንደዚህ አይነት ቤት ውስጥ እንትን ብሎ ሰርፕራይዝ ያደረገኝ እንጂ እኔ ሲጀመር ነግሮኝ ቢሆን ላልስማማም እችል ነበር። ግን ለኔ ብሎ ለፍቶ እዚህ ይሄን የመሰለ ቤት ሰርፕራይዝ ሲያደርገኝ በጣም ነው የወደድኩትኝ። ደስም ብሎኛል። ለምሳሌ የራሴ ክላስ ስላለኝ፣ ሲቀጥል ደግሞ አብረን መኖራችን ለሁለታችንም ጥሩ ነው ብዬ ስላሰብኩ ነው ሰርፕራይዝ ያደረገኝ ባንዴ ተቀበልኩትኝ እንጂ እንደማንኛውም ሴት እንደዚህ ምናልባት የዛን ሰዓት ባንዴ እሺ ስላልኩት ቀልዬበት ነው አብረን እንኖራለን ምናምን ሰርፕራይዝ ያደረገኝ እሺ ምናምን ብዬ ቀልዬበት ነው። እሱን በነገራችን ላይ በደንብ ነው ጠንቅቀሽ የምታውቂው እኮ እና ስለማውቅ ነው እኮ ታዲያ አስተሳሰቡ ምናምን ነው አንቺ ትረጃዋለሽ አይደለ? ስለዚህ ይኸውልህ ስለማውቀው ደግሞ በጤናው እንደዚህ አይለኝም እያልኩ ነው። ልጁ አሞታል። ገባ አይደል? ታሟል። ሰው እንዴት ነው በጤናው ላይ አይደለም ብለሽ ካሰብሽ ማለት ነው በጤናው እንዴት ነው 10 ሱሪ 4 ሱሪ 5 ሱሪ የሚደርስ እሱ አንቺን ለማሳመን እኮ ነው እንደዚህ ያደረገው። እኔን ለማሳመን አንቺን ለማሳመን እንደውም ብዙ ነገር የእውነቴን ነው ብዙ ነገር ያን ቀን ማለት ነው እንጂ ልንገርሽ ያን ቀን ከእንትኑ መስኮት ከፍቼ ዘልዬ ካልወጣሁ እያለኝ ነበር። ዘልዬ ወጥቼ ሄጄ በስነ ስርዓት አናግራታለሁ እያለ ነበር። በማል ደግሞ አሁን የሚፍታ መግባት የለበትም። በቃ በስነ ስርዓት ነገሮቻችን እኔን ለመጠበቅ እኮ ነው እሱ ነው ነገሮችን ወደ አሉና መንገድ እየቀየረ አለች። እና አንድ ወንድ ክፋት ላይ አሁን ክፉ ላይ ጓደኛ የምትለው ወንድ ምንም አይነት የሆነ የተለየ ነገር ሳያደርግ ምናምን ክፉ ነገር ላይ አሁን አይሚ ምን ነው ታውቂያለሽ? ክፋት ቢሆን ጥሩ ነገር ባይሆን መጥፎ ነገር ቢሆን እኮ እኔም አልፈቅድለትም። ታውቂያለሽ? አንቺ ጋር እንዲመጣ ጭራሽ አልፈቅድለትም። ስለዚህ ክብር ስለሆነ ይሄ ክብር ጉዳይ ስለሆነ እርስ በርስ መነጋገር ያለባችሁ ነገር አለ። በስነ ስርዓት ተነጋገሩ ምናምን። ከዛ የማይስተካከል ነገር የለም። ታያለሽ፣ ሁሉም ነገር ነው የሚስተካከለው። እኔ ብሩኬ ስለሆነ ብዙ ስለተቀራረብን ቤተሰቦቻችን ስለተግባቡ እንዲህ እቀላለሁ ማለት አይደለም። ገባ? ማንንም ደግሞ ይሄን ስም ነው አይደል ቢያስብ የመቅለል ጉዳይ ካልሆነ በጤናው ከሆነ አቅሎኝ ነው። ገባ አይደለም? ስለዚህ እንደዛ የሚያስብ ከሆነ ክብሬ ይጠብቅልኝ። የቤተሰቦቼንም ክብር መጠበቅ አለበት። ገባ አይደለ? ማንኛውም ሰው ሴት ልጅ እንዳለው ሰው እነሱም እኮ የሚጠብቁት ነገር አለ። ገባ አይደለ? እንደገና ደግሞ ከማንም በላይ ማንም ከሚያከብርሽ ማንም ቦታ ከሚሰጥሽ በላይ እሱ ቦታ እንደሚሰጥሽ ታውቂያለሽ። ማንም ቦታ ከሚሰጥሽ በላይ ማንም አክብሮት ከሚሰጥሽ በላይ እሱ ያከብርሻል፣ ቦታ ይሰጥሻል፣ ይወድሻል፣ ብዙ ነገር አይደለ? ስለዚህ አሁን ደግሞ ይሄ ሁሉ ካከበረኝ ጤነኛ ነው ሃይሚ። ስለዚህ አውቃችሁ እየቀለዳችሁብኝ ነው። አልገባኝም አይደለም ማለት ነው። ታዲያ እንዴ ጤነኛ ከሆነ እንደዚህ ያስብም። እኔ ብሩኬ ምን ያክል እንደሚያስብልኝ አውቃለሁ አይደለ እንዴ? ስለዚህ ጤነኛ አይደለም። ገባ አይደለም? እንደዚህ ካቀለለኝ ልጁ ጤነኛ አይደለም። በቃ አብዷል። ልትረጂ ፍቃደኛ አይደለሽ። ይሄ ከዚህ ሰውዬ ማይሆን ነገር ነው እያደረግሽ ጓደኞች ማይሆን ነገር ጓደኞች ሁሉንም ሰብስብና ተባብረን ጸበል እንውሰደው። ልጁ ጤነኛ አይደለም። ገባ አይደለም? ጸበል የሚደርስ ነገር አይደለም። ማውራት አልፈልግም። ቤኪ ከቻልክ ሂድልኝ። በቃ እኔ ክርክር አልፈልግም። አሁን ቤኪ አንተንም እንዳስቀይመው አታድርገኝ። እሺ በቃ አብረን አልወጣም። ነኝ በቃ እንውጣ። ችግር የለውም። እኔ አልወጣም። እንዴ እንውጣልሽኛ። ይሁን ከካሜራማን ጋር ሂድ አንተ እዚሁ። ለምን ሰውዬ እኔ መከታተል ነው የፈለግከው? ኧረ እኔ የምሄድበት ቦታ አለ። እኔ መከታተል ከሆነ የፈለግከው ቤቱ ካሜራ አለው። ኧረ በመንገድሽ በአንቺ መንገድ እኔ የምሄድበት ቦታ አለ። እኔ ሸኝኝ። እሺ ተውኩት። ሐሳቤን ቀየርኩ። አልሄድም። ለዛ ከሆነ እንግዲህ እዚህ ልትውላ? አይ እዚህ አንተ ያምሃል እንዴ? ሲቀጥል ደግሞ የት ሄዶ ነው? አንተ አታናገረኝም እንዴ? ይሄን ሁለቱም ጤነኞች አይደሉም። ከእናንተ ጋርማ እዚህ አንተ
እግዚአብሔርን ጤነኞች አይደላችሁም እናንተ ሲጀመር። አንተ ቤኪ በረከት እውነት አይናቸውን ፍጥጥ የሚያደርግ ሰይጣን ነው የያዛቸው ሲጀምር። ይኸው ቀላዋጭ ይኸው ይቀላውጣል። እግዚአብሔርን ይኸው ምን ሆነህ ነው እንደ ጥንቸል የምታየው አንተ? ወይኔ ጉዴ! ሁላችሁም አብዳችኋል። በቃ መልካም ቀን። ለማንኛውም እኔ ወደ ክላስ ሄጃለሁ። ዛሬ ቤት ገብተናል። ንቅንቅ አንልም። ንቅንቅ የትም አንሄድም። ስንሰልል እንውላለን። ቀጠሮ አለኝ። የትም አትሄድም። እዚሁ እንውላለን። ቤታም ከመጣ እናባረራለን። በኋላ ቡቡ ሲመጣ እሱን አስገብተን እኛ እንሄዳለን። ዛሬ በስነ ስርዓት ያወራሉ። ለሁለቱ ጊዜ እንሰጣችኋለን። ቤተሰቦች እንግዲህ እስካሁን ስለነበረን ቆይታ እጅግ በጣም አመሰግናለሁ።